በኢትዮጵያ መልክ ደግሞ የሀገር ፍቅር አለን። ፈረንጆች እንደሚሉት የኢትዮጵያ ናሽናሊዝም የሚባል ነገር አለ። የሚካድ ነገር አይመስለኝም። እሱ ያንን የወከለ ሰው ወይም ያንን አስተያየት ለጉባኤው ለማብሰር የነበረ ሰው ያለ አይመስለኝም። ይሄ አማራ የሚለው ነገር ምን ነገር ነው መነጋገር ያለብን ጉዳይ ይመስለኛል። ውክልና ለውክልና አስቸጋሪ ነው። የሌለ ነገር መወከል አይቻልም። የለም አማራ የሚባል ነገር አማራ ህብረተሰብ አልተወከለም ምናምን የሚለው አባባል በእኛ በኩል ትክክለኛ ነው ብለን አናምንም። በሁለት ምክንያቶች አመለካከቶች ናቸው የተወከሉት እያለ ባለፈው ጊዜ ኦፍኮርስ አመለካከቶችን ከሰው ሙሉ በሙሉ መነጠል አይቻልም። ምክንያቱም እነኛን አመለካከቶች ይዞ የሚራመደው ሰው ነው። ስለዚህ የከምባታው ኦፒኒየን ወይም አመለካከት ምንድን ነው ብሎ በድምጽ ብልጫ ማረጋገጥ እስካልተቻለ ድረስ የተደራጀ አካል ካለ ማምጣት ነው። 1984 ዓመተ ምህረት የደርግ ውድቀትን ተከትሎ የኢትዮጵያ አዲስ ምዕራፍ የተጀመረበት ሀገሪቱ ወደማታውቀው አዲስ የፖለቲካ አሰላለፍ የገባችበት የታሪክ ስህተት ኢህአዴግ አዲስ አበባን ተቆጣጥሮ በወቅቱ ወጣቱ አቶ መለስ ዜናዊ የሀገሪቱ ጊዜያዊ ፕሬዝዳንት በነበረበት ያኔ በቤተ መንግስት መጋረጃ ጀርባ የተደረገ አንድ ታሪካዊ ፍልሚያ ነበር። በአንድ በኩል የወቅቱ ፕሬዝዳንት አቶ መለስ ዜናዊ፣ በሌላ በኩል ደግሞ የሀገሪቱ ታላላቅ የሀሳብና የፖለቲካ ቁንጮች የነበሩት ፕሮፌሰር እንድሪያስ እሸቴና ፕሮፌሰር መስፍን ወልደማርያም። እነዚህ ሶስት ግዙፍ አእምሮዎች በአንድ መድረክ ተገናኝተው ስለ ኢትዮጵያ ወደፊት ዕጣ ፈንታ፣ ስለ ዲሞክራሲና ስለ አዲሱ ስርዓት ያደረጉት ውይይት ምን ይመስል ነበር? ለዓመታት ብዙዎች ያላስተዋሉትና ዛሬ ላይ ለደረስንበት የፖለቲካው ቀውስ መነሻ የነበረው ያ የሀሳብ ፍጥጫ ምን ይዘት ነበረው? ፕሮፌሰር መስፍን ወልደማርያም ለአቶ መለስ ዜናዊ ፊት ለፊት የሰነዘሩት ጠንከር ያለ ማስጠንቀቂያስ ምን ነበር? ፕሮፌሰር እንድሪያስስ በወቅቱ የነበራቸው ሚና ምን ይመስል ነበር? ዛሬ በኢትዮ አዲስ ዴይሊ በ1984 ዓመተ ምህረት በሀገሪቱ የፖለቲካ መዘውር ላይ ትልቅ አሻራ ጥሎ ያለፈውን በአቶ መለስ በፕሮፌሰር መስፍንና በፕሮፌሰር እንድሪያስ መካከል የተደረገውን ያንን እጅግ አጓጊና ታሪካዊ ውይይት ዝርዝር ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ሁኑ። ምክንያቱም የዛሬዋን ኢትዮጵያ ለመረዳት የትናንቱን መነሻ ማወቅ ግድ ይላልና። የተከበራችሁ ተመልካቾቻችን በቅርቡ በተጠናቀቀው የሰላማዊና ዲሞክራሲያዊ ሽግግር ጉባኤ ወይም ኮንፈረንስ የተለያዩ ኃይሎች ተወክለው ተወያይተው በኢትዮጵያ አበይት ጉዳዮች ላይ ብዙ ውሳኔዎች አሳልፈዋል። በአጠቃላይ በጉባኤው ባወካከሉ በሂደቱና ባሳለፋቸው ውሳኔዎች ከተለያዩ አቅጣጫዎች የተለያዩ ትችቶች፣ ግምገማዎች ወይም አስተያየቶች እየቀረቡ ናቸው። በዛሬው ዝግጅታችንም ጉባኤው ባካሄዳቸው ጉዳዮች ላይ ጠቃሚ ናቸው በምንላቸው ነጥቦች አትኩረን እንግዶቻችን እንዲወያዩበት ወይም እንዲከራከሩበት እናደርጋለን። በቅድሚያ ጥሪያችንን አክብረው የመጡትን እንግዶቻችን እናመሰግናለሁ። እንግዶቻችን አቶ መለስ ዜናዊ የኢትዮጵያ ጊዜያዊ መንግስት ፕሬዝዳንትና የኢህአዴግ ሊቀመንበር በዚህ ውይይት ኢህአዴግን በመወከል ሀሳባቸውን ያቀርባሉ። ሁለተኛ ፕሮፌሰር መስፍን ወልደማርያም የግል ጥናት ተመራማሪ ለሰላማዊና ዲሞክራሲያዊ ሽግግር ነጻ ኮሚቴ የሚል ድርጅት አባል ናቸው። በዚህ ውይይት ግን ድርጅቱን ሳይሆን የራሳቸውን አስተያየት ብቻ የሚያቀርቡ ይሆናሉ። ሶስተኛ ፕሮፌሰር እንድሪያስ እሸቴ በአሜሪካ ሀገር የሚኖሩ በፊላዴልፊያ ከተማ የፍልስፍና መምህር፣ እሳቸውም ለሰላማዊና ዲሞክራሲያዊ ሽግግር ነጻ ኮሚቴ ወይም ኢንዲፔንደንት ተብለው በሚጠራው ድርጅት አባል ናቸው። በዚህ ውይይታችን ግን የራሳቸውን ሀሳብ ብቻ የሚያቀርቡ ይሆናሉ። አራተኛ ዶክተር መኮንን ቢሻው በአዲስ አበባ ዩኒቨርሲቲ መምህርና ቀደም ብሎ በተቋቋመው የሰላምና የእርቅ ኮሚቴ አባል ናቸው። እሳቸውም የራሳቸውን ሀሳብ ብቻ በዚህ ውይይት የሚያቀርቡ ይሆናሉ እና እንግዶቻችን እነዚህ ናቸው። በድጋሚ በአድማጮቻችን ስም ለማመስገን እወዳለሁ። በዚህ ውይይት የተለያዩ ጥያቄዎች እያነሳን በየተራ በተመሳሳይ ጥያቄዎች ላይ ሁሉም ተመጣጣኝ የሆነ እድል እያገኙ እንዲወያዩ ለማድረግ
እንሞክራለን እና በዚሁ ወደ መጀመሪያው ጥያቄ እንሸጋገራለን። የመጀመሪያው ጥያቄ የስብሰባው አወካከል ወይም አጠራር የሚመለከት ይሆናል። በኮንፈረንሱ የተለያዩ ኃይሎች እንደተሳተፉ ይታወቃል። ይህ አወካከል ትክክል ነበር ወይ? እንዴት ታይቷላችሁ? ችግር ከነበረ ባወካከሉ ወይም ባጠራሩ ምን ችግር ነበር? እና በዚሁ ብንጀምር ይሻላል መሰለኝ። የመጀመሪያው ዕድል ለፕሮፌሰር መስፍን ሰጥ። ልጀምረው። እግዚአብሔር ይስጥልኝ። በመጀመሪያ ለመግለጽ የምፈልገው ይሄ አሁን የምናደርገው ውይይት እኔ አይቼውም የማላውቀው አይነት ውይይት ነው። አቶ መለስ የጊዜያዊ መንግስት ፕሬዚደንት ምንም እንኳን አሁን በዚያ ወንበር ባይሆንም የሚሳተፉት በኢህአዴግ ሊቀመንበርነት ቢሆንም ከእንደዚህ ከአንድ ወንበር ከያዘ ሰው ጋር በእንደዚህ አይነት ሁኔታ መሳተፍና መከራከር፣ መወያየት መቻሉ ትልቅ እርምጃ ይመስለኛል እና ይህንን ስላዘጋጃችሁት በጣም አመሰግናለሁ። ወደ ድርጅቱ ወደ ኮንፈረንሱ ጉባኤው አወካከል ላይ ስለ አወካከል ነው የተጠየቁ ይመስለኛል። ስመጣ አወካከሉ ትክክል ነው ለማለት አልችልም። እንደውም በከተማ ውስጥ የሚወራው ኖሬ ብዙ ሰዎች ጋር ስንነጋገር እንደሚባለው ይሄ ጉባኤ የስደተኞችና የብሔረሰቦች ጉባኤ ነው የሚል ትችት አለ። ከውስጥ ከኢትዮጵያ ውስጥ የፈለቁ ድርጅቶች ከኢህአዴግ ሌላ እኔ ማውቀው አንድ ነው ያየሁት የሚመስለኝ አንድ ብቻ ነው። ሌሎቹ ብዙዎቹ ድርጅቶች ከውጭ ከተለያየ ቦታ የመጡ ናቸው። ሁለተኛ በብሔረሰብ በሚባለው ቃሉን ስለማልወደው ነው እንዲህ የምለው በዚያ ደግሞ የተወከሉት እንዴት እንደተወከሉ ማንም ሰው አያውቅም። እኔ አላውቅም። በምርጫ እንዳልሆነ ብዙ ጊዜ በሊቀመንበሩ እዛ ተነግሯል። ዲሞክራሲ አሰራር ውክልና እንደሌለበት በግልጽ ተደጋግሞ ተነግሯል። ስለዚህ ለብዙዎቻችን የሚመስለን እንግዲህ ይሄ ውይይት እኔ ነፃ ውይይት አድርጌ ነው የምመለከተው። እኔ የምናገረው እንደዛ ነው። ሌላም ማነጋገር አላውቅበትም። 17 ዓመት አንድ አሰራር ለምደናል። እዚያ 17 ዓመት ሙሉ ያየነው አሰራር አለ። ድርጅታዊ አሰራር የሚባል እናውቃታለን። ስትመጣ ይሸተናል። አሁን በደንብ እናውቀዋለን። እና ይሄ ጉባኤ ላይ አሰራሩ ከአጀንዳው መጨረሻ ላይ መምጣት ጀምሮ የሰዎቹን ማመራረጥ የሁሉ ሁኔታ ስንመለከተው ያው የድርጅታዊ አሰራር መስሎ ነው የታየኝ። በግልጽም ደግሞ የድርጅታዊ አሰራር እንደው እዚህ ጋር ደርሶብናል። አንወደውም። በትክክልም ሰዎችን ይወክላል፣ ህብረተሰቦችን ይወክላል ብለን አንገምትም። በዚያ መንገድ ከተሰራ እንግዲህ
በውክልናዋ ብቻ ስለሆነ የተደረገው ስለ ጉባኤው ሌሎች ማስተያየቶች አሉ። ግን በዚህ ብቻ ይሄ ከሆነ እዚህ ላይ ባቆመው ይሻላል። ምናልባት ነገሩን በተጨባጭ ለማየት እንዲረዳ በሀገር ውስጥና በውጭ ያሉ ድርጅቶች እነማን እንደሆኑ እናውቃቸዋለን መሰለኝ። በተጨባጭ መወከል የነበረባቸው ያልተወከሉ ወይም መወከል ያልነበረባቸው እየተወከሉ አሉ የምንላቸው አለ ነው? በስማቸውን እያነሳን ለመወያየት እንችላለን ወይ? መወከል የነበረ ድርጅት የለም እንጂ መጀመሪያ እንዴት ተብሎ በደርግ ዘመን እንደምናውቀው የፖለቲካ ድርጅት ማቋቋም አይቻልም፣ አልነበረም። ነፃ ውይይት፣ ነፃ ጋዜጣ አልነበረም። የፈለገ ምናልባት ቢናገርም አንዳንድ አደጋን ለመቀበል ተዘጋጅቶ ምናልባት መናገር ይቻል ነበር ይሆናል። ከዛ በተረፈ የለም፣ ስብሰባም የለም። ስለዚህ የተደራጀ ነገር በእውነት በፖለቲካ ድርጅት ሚሆን አልነበረም። ስለዚህ እያለ ያልተወከለ የለም። እያለ ያልተወከለ እኔ የማውቀው ከውጭ ነው ያለው። አሁን ያ ማነው ቅንጅት ምናምን ቅንጅት ኢድሃቅ ነው ኢድሃቅ የሚባለው እሱ ነው ያልተወከለው። እሱ ባለመወከሉ እኔ ለራሴ ቅሬታ አለኝ። አባልም አይደለሁም፣ እንደውም ፍቅርም የለኝ ከዛ ጋር ድርጅት ጋር። ብቻ ለሰላም ሲባል መወከል ነበረበት ብዬ አምናለሁ። ለሰላም ሲባል ለሰላም እና ለዲሞክራሲ ከሆነ ዋናው ዓላማ የዚህ ጉባኤ ይሄ እስከሆነ ድረስ ለማንም እጅን መዘርጋት አስፈላጊ ነው ብዬ አምናለሁ። ምንም አይነት አስተሳሰብ ይኑረው፣ በአንድ እጁ ጠመንጃ መያዝ ያንን ጠመንጃ ለማስጣል የሚደረግ ሁሉ የሚከበር ነው። መተው እነሱን ለብቻቸው መለየቱ ወይም ደግሞ ምንም አያደርጉም ፋይዳ የላቸውም ብሎ መገመቱም አይቻልም። እኛ እዚህ 17ቱን ዓመት የቆየነው ሰዎች የምናውቀው ነገር ቢኖር እፍኝ የማይሞሉ ወንበዴዎች ናቸው እየተባልን ስንነገር ቆይተን በአንድ በኩል አገሩን የሚበጠብጡት እፍኝ የማይሞሉ ወንበዴዎች ናቸው፣ በሌላ በኩል ደግሞ ለምንም የማይበገር የጦር ኃይል እንመሰርታለን የሚል መፈክር ስንሰማ ቆይተን ውጤቱ እዚህ ጋር ደርሰናል። እና ጸጥታ፣ ሰላም ለማደፍረስ ጥቂት ሰው ይበቃል። ያ ደግሞ ሊስፋፋም ሊያድግም ይችላል። ስለዚህ በእውነቱ ለማንም ለእንደዚህ አይነት አዝማሚያ ላለው ሰላማዊ ነው። ይበልጥ ማስገባት ወደ ሰላሙ ጎዳና ማስገባት የሚያስፈልገው ያንን በሰላም አላምንም ያለው ነው እንጂ በል እንግዲያው በዛው ሂድ ወይም ደግሞ በቀደም ዕለት ሊቀመንበሩ በጉባኤው ላይ ሲሉ እንደሰማሁት መንገዱን ጨርቅ ያድርግልህ እርግማኔውን ርቃት አላወቁትም። ይሄ ለእኔ ትክክል አይመስለኝም፣ ተገቢም አይደለም። እነዛን ማያዝ ማስገባት ያስፈልጋል ብዬ ነው ማለት። በዚህ ላይ ፕሮፌሰር እንድሪያስ አስተያየት ካሉት? በቂ ነው። ዶክተር እኔ እንኳን ምናልባት እንደው የጉባኤው ተሳታፊዎች የውክልና ጉዳይ ቢነሳም እንደው በአጠቃላይ ፕሮፌሰር አልነበሩም ስብሰባ ላይ። እኔ ግን በታዛቢነት ተገኝቼ ስለነበረ አንዳንድ ያየሁትን እንደው ባጭሩ አጠቃላይ የሆነ አስተያየት ሰጥ ደስ ይለኛል። በእኔ ግምት የጉባኤው ጠቅላላ ሂደት እየተሳካ ነበር የሚል ግምት ነው ያደረብን። የተሳካ እንግዲህ ከተነሳበት ዓላማ ስነሳ የተነሳበትም ዓላማ በእኔ በኩል የተወሰነ ዓላማ ነበረው። ያው የሰላምንና ዲሞክራሲን በኢትዮጵያ ለማምጣት እንዲህ በመጀመሪያ ደረጃ 17 ዓመት ከዚያም በላይ
የኢትዮጵያ ሕዝብ ወጣቱ ሽማግሌው ሲሰቃይበት የኖረ ጦርነት ሲካሄድ ቆይቷል። ከዚያ የሚያወጣን ኮንፈረንስ አድርገን ያየሁት የተነገረንም እንደዚያው ነው። በመጨረሻም በዚያ ረገድ ትልቅ አስተዋጽኦ አደረገ የሚለው አለኝ። በጉባኤው የተገኙት ተሳታፊዎች እንዳየሁት የድርጅታዊ አሰራር መልክ ያለው መስሎ እኔም ታይቶኛል። ምንም እንኳን በታዛቢነት ላይ ፎቅ ቁጭ ብዬ ብመለከተውም የዚህ አይነት እንትን አልፎ አልፎ ይታይ እንደነበረ ነው ያለኝ ስሜት። ሆኖም በነበረው የጊዜ እጥረት አንጻር መሰራት ባሉባቸው እና ውይይት መካሄድ ባለባቸው ጉዳዮች አንጻር ሳይ በጉባኤ ውስጥ በተሳታፊነት የነበሩት ሰዎች ሀሳባቸውን የመግለጽ መድረክ ነበረ፣ ለመግለጽ ይችሉ ነበረ። ምናልባት አንዳንድ በነበሩ የድርጅታዊ አሰራርም ሆነ እዚያውም ስብሰባውም ላይ በተነሱ አንዳንድ የተጠቆሙ ጉዳዮች ነበሩ። አቶ መለስ የኢህአዴግን ሊቀመንበር የሀገሪቷን የጊዜያዊ መንግስት ፕሬዚዳንት መሆናቸው እንዲሁም የዚያ ጉባኤ ሊቀመንበር በመሆናቸው ችግር የፈጠረ መስሎ በሩቁ ለምንመለከት ሰዎችም ታይቶን ነበር። ከተሳታፊዎችም ውስጥ ይኸው ተጠቁሞ ነበር። ግን የጉባኤው ተሳታፊዎች የለም ይሄ ችግር አልደረሰብንም የሚል ሀሳብ ሲያሰሙ እኔንም ትንሽ ገርሞኝ ነበር። ምክንያቱም ውጭ የነበረን አስተሳሰብ ምንድን ነው? ይሄ ትንሽ አቶ መለስ ሆነ ብለው ላያደርጉት ይችላሉ። ተሳታፊዎች ግን የሚያዩት ሶስቱንም ቦታዎች አቀናጅተው ስለያዙ እና እሳቸው ማብራሪያ ወይም ሀሳብ ከሰጡበት በኋላ አንድ ሌላ ተሳታፊ ተነስቶ እንዲያው ከልቡ ነጻ በሆነ መንገድ ተጽዕኖ ያደረገበት በግልጽ ላይኖር ይችላል፣ ግን በውስጡ የዚህ አይነት ተጽዕኖ ሊሰማው ይችላል የሚል ስሜት ነበረ። በአጠቃላይ ግን እኔ ኮንፈረንሱ ጉባኤው በጥሩ ሁኔታ የተካሄደ ይመስለኛል። ችግሮች ነበሩ። ይህም ሲሆን ከመጀመሪያ የጉባኤው አጀንዳ በኢህአዴግ ተዘጋጅቶ የቀረበው እንዲያውም የማስታውሰው ምንድን ነው የመጀመሪያ መክፈቻው ጉባኤውን የተከፈተበት ቀን ሰኞ ከሰዓት በኋላ ገብተን አቶ ታምራትና አቶ መለስ ንግግር ካደረጉ በኋላ ስንወጣ ነው የዚያን ጊዜ አጀንዳ ያገኘነው እንጂ ስንገባ አልነበረም። በተመሳሳይ መልክ ለሚቀጥሉት ቀናትም የቀረቡት ወረቀቶች እኔ ሆቴል ውስጥ ነበርኩ እንደ ሌሎቹ ተሳታፊዎች። ከሲነጋ ወይም ደግሞ ለወጣ ስል ነው ወረቀቶችን የማገኛቸው። ከዩኒቨርሲቲ አብረውኝ የሄዱት ፕሮፌሰር አስራት እንደዚሁ በእኔ መልክ ነበር የሚያገኙት። ጊዜ የነበራቸው አልመሰለኝ በእኔ ግምት ያንን የቀረበውን ሀሳብ አንበውት በታዛቢነት አብረዋቸው ከሄዱትም ሰዎች ጋራ ለመመካከርም ለመወያየትና ሀሳብ ይዞ ለመቅረብ እድል አልነበረም። ቡናና በሻይ ጊዜ ነው ለመገናኘት ተሯሩጠን ሞክር የነበረው። እንዴ ላቋርጦትና ስለ ሂደቱ ቆየት ብለን እንመጣበታለን። አሁን አወካከል በሚለው ላይ ብናተኮር እንግዲህ የአወካከልን ጉዳይ ስንመለከት ስለ ሌሎቹ እኔ ብዙም አላውቅም እንዴት ተወክለው እንደመጡ። ፕሮፌሰር መስፍን ቅድም ያነሱት ጥርጣሬ እኔም ላይ አለ። እነኚህ ሰዎች እንዴት ተወክለው መጡ? ድርጅቶቹ እነዚህ ብቻ ናቸው ወይ? ወይም የብሔረሰቦቹ መወከል የሚገባቸው እነዚህ ብቻ ናቸው ወይ? ያሉት በተቻለ መጠን በነበረው የአንድ ወር ጊዜ ውስጥ ብዙ ስራ እንደተሰራ ይገባኛል። እነኚህንም አሰባስቦ መጥተው ሀሳባቸውን እንዲገልጹና የነበረባቸውን ብሶት ሁሉ እንዲገልጹ መደረጉ በእውነቱ በጣም ብዙ ስራ ከኢህአዴግና በዚህ ከተባበሩት በኩል እንደጠየቀ ይገባኛል። ሆኖም ለምሳሌ የእኔን ውክልና ወይም የፕሮፌሰር አስራትን ውክልና ስንመለከት የተደረገው እንዴት ነው? የከፍተኛ ትምህርት ተቋሞች መምህራን በአንድ ጊዜ ተሰብስበን ተያይተን የማንተዋወቅ ሰዎች በአንድ ጊዜ ተሰብስበን ይሄ አለና መሳተፍ ትችላላችሁና 2 ወኪሎች መርጣችሁ አንደኛው
በድምፅ ሰጭነት፣ አንደኛው በታዛቢነት ይሳተፋል ተብለን ስንጠየቅ እድሉን እንዲያመልጠን አልፈለግንም። ነገር ግን በዚያ ጉባኤ ላይ ምንድን ነው የሚነሱት ጉዳዮች ምንድን ናቸው ተነስተው የምንወያይባቸው ጉዳዮች የሚለው ከአንዱ በቀር ከዋናው ሰላምና ዲሞክራሲን ለማምጣት ነው። ለዚህም ተወሰነ ጊዜ የሽግግር መንግስቱን ማቋቋም ነው የሚል እንጂ ሌሎች ጉዳዮች ይነሳሉ የሚል ሀሳብ አልነበረም። በዚህም የተነሳ መሰለኝ ያ ጉባኤ በአጭር ጊዜ ውስጥ 2 ሰዎች መርጦ ለማቅረብ የቻለው። እንግዲህ የሽግግር መንግስቱን ሰላምን ለማምጣት በሚደረገው ጥረት ምንም ቢሆን የሀሳብ ልዩነት አይኖርም እና ሂዱ የሚል መሰለኝ። በሌላ በኩል ግን በአንዳንድ መሰረታዊ በሆኑ በሀገር ጉዳዮች ላይ እኛን ወክላችሁ ይሄን ሀሳብ ግለጹልን የሚል እንትን አልነበረም። ሌሎቹ እንግዲህ በዚህም መሰለኝ ፕሮፌሰር አስራትም ደጋግሞ የተናገሩት የዚህ አይነቱ ውክልና አልተሰጠም፣ አቋምም ይዘን እንድንሄድ የተነገረን ነገር የለም የሚል ድምጻቸውን ያሰሙት። ሌሎቹ እንግዲህ በዚህ በጉባኤው ላይ የሚቀርቡትን ጉዳዮች በሙሉ ተወያይተውባቸው አቋም ይዘው የከምባታውም የከምባታ ህዝብን የሀዲያውም እንደዚሁ እዛ የተገኙት ሁሉ የወከላቸውን የላካቸውን ሰዎች አቋሞች ይዘው የመጡ ናቸው ወይ የሚለው አሁንም በጥያቄ ላይ ነው ያለው። ለኔ ምናልባት ዶክተር መኮንን ሊመልሱት የሚችሉ ጥያቄ ነው መሰለኝ። በአወቃቀሩ ላይ ለመሆኑ ዩኒቨርሲቲው አንድ ብቻ በድምጽ መሰጠቱ አንሷል ምናምን የሚል አመለካከት ካለ? በእውነቱ አሁንም ይህንን የራሴን የግሌን ሀሳብ ነው የምሰጠው። ምናልባት ዩኒቨርሲቲው መወከልም አይኖርበትም ይሆናል በእኔ ግምት። ለምን ዩኒቨርሲቲው? ነገሩ የተደረገው አዲስ አበባ ዩኒቨርሲቲ አይደለም። ይሄ እንትን የተሰጠው የከፍተኛ ትምህርት ተቋሞች መምህራን በጠቅላላ። ይህም ሲባል ምናልባት ከአስመራም ዩኒቨርሲቲ የነበሩ ሰዎችም ሊኖሩ ይሆናል፣ ከጅማም ከየቦታው። እንደ አጋጣሚ አዲስ አበባ የተገኙት ሁሉ መምህራን ለመምጣት ሞክረዋል። ጥያቄው እኛንም ትንሽ ግር ያለን ምንድን ነው ለምን አዲስ አበባ ዩኒቨርሲቲ ተመረጠ የሚለው እንትን ነበር። ምሁራንን ለማሳተፍ እርግጥ ፕሮፌሰር መስፍን ቅድምም እንዳሉት የሙያ ማህበራት ምን አይነት እንደነበሩ ባለፉት 17 ዓመታት እናውቃለን። የኢሰፓ በኢሰፓ እና በደርግ ቁጥጥር ስር የነበሩ ማህበራት ስለነበሩ ለእኛ ለብዙዎቹ ተራ አባላት እንዳልነበረው ነው የምንቆጥረው። አሁን የዚህ ጉባኤ ዝግጅት በሚደረግበት ጊዜ እነኛ ማህበራት ወይም በሙያ ማህበራት በመምህራን ማህበር ተደራጅተን አንገኝም ነበር። ምናልባትም ምሁራንን ለማሳተፍ በሚል ሀሳብና በከፍተኛ ትምህርት ቤቶች አካባቢ ያሉት መምህራን ደግሞ ባለፉት 17 ዓመትም ሆነ በተለይም ከዚያ በፊት ይደረግ በነበረው ትግል ንቁ ተሳትፎ ያደርጉ ስለነበረ ምናልባት ያንን አስተዋጽኦ በመገንዘብም ሊሆን ይችላል ጥሪው የተላከው እንጂ ለዩኒቨርሲቲው አንድ ቦታ እንዲያውም በቂው ነው። እንዲያውም ሁለታችንም የተላክነው በተመልካችነት ብንሄድ የበለጠ ደስ ይለኝ ነበር እኔ ከውክልና አንጻር ስመለከተው። በዚህ ላይ አፈላላስ አስተያየት ካለው? መጀመሪያ ግልጽ መሆን ያለበት ነገር የሚመስለኝ የነበረን ጊዜ 1 ወር ብቻ ነው። ለዝግጅት የነበረን ጊዜ 1 ወር ነው። ከዛ በላይ ማስረዘም ይቻል ነበር። ለንደን ላይ ስምምነቱ ሲደረግ ከ1 ወር መብለጥ የለበትም የሚል ሀሳብ ያመጣ ነው እኛው ራሳችን ነው። ይህን ያለበት ምክንያት ነበረን። ጊዜያዊ የሚባል ነገር ብዙ ጊዜ ዘላቂ የሆነ ኢትዮጵያን ሕዝብ ከፍተኛ ችግር የፈጠረበት ስለሆነ የተወሰነ ጊዜ እንዲኖር እና ያን ጊዜ ማጨር እንዲሆን፣ ሁለተኛ ግምት ውስጥ መግባት አለበት ብለን እኛ የተነሳንበት ትልቁ ነገር የተለያዩ አመለካከቶች በኮንፈረንሱ መወከላቸው ነው። የኢትዮጵያን ሕዝብ በትክክለኛው መንገድ የሚወክል ኮንፈረንስ በአሁኑ ሰዓት ማዘጋጀት አይቻልም የሚል የጸና እምነት አለ። ያንን ማድረግ ቢቻል ዴሞክራሲያዊ መንግስት ማቋቋም ይቻላል ማለት ነው። ሽግግር መንግስት የሚባል ነገር አያስፈልገንም ማለት ነው። ምርጫ መካሄድ አለበት፣ ህገ መንግስት መምጣት አለበት፣ ሌሎች ነገሮች መምጣት አለባቸው። ስለዚህ የተሟላ ውክልና ኢትዮጵያ ህዝብ የተሟላ ውክልና ሊመጣ የሚችለው ከሽግግሩ በኋላ ነው። ይህን ማድረግ ስላልተቻለን የሽግግር መንግስት፣ የሽግግር መድረክ ወዘተ የሚባለው ነገር የሚመጣው ስለዚህ በዚህ ክልል ነው መታየት ያለበት። አንደኛ የነበረው የጊዜ ገደብ በጣም ውስን ነው። ሁለተኛ
ተቋሞቹ የሉም። የኢትዮጵያ ሕዝብ በትክክለኛው ሊወከል የሚችልበት ሁኔታ የለም። ይህም ስለሌለ ነው የሽግግር መድረክ ያስፈልጋል ያለው እና እነኚህ ፓራሜትርስ እነኚህ እንትኖች የተወሰኑ ክልሎች ግምት ውስጥ መግባት አለባቸው የሚል ሀሳብ አለን። ከዚህ በመነሳት በኮንፈረንስ ውስጥ እነማን ይወከሉ የሚለውን ስናነሳ አንደኛ ከዚህ በፊት በደርግም ጊዜ ቢሆን ተደራጅተው የነበሩ ኃይሎች ናቸው። እነኚህ ድርጅቶች ምን ያህል ህብረተሰቡን ይወክላሉ አይወክሉም፣ ይህን በትክክለኛን መልክ ማስቀመጥ የሚችል ሰው የለም። በአሁኑ ሰዓት ማስቀመጥ የሚቻለው ቢያንስ የተወሰነ አመለካከትን ይወክላሉ ነው። የተወሰነ አመለካከትን ይወክላሉ። ለምሳሌ ኢህአዴግ የተወሰነ አመለካከትን ይወክላል። ለምሳሌ የኦሮሞ ነጻ አውጪ ግንባር አንድ የተወሰነ አመለካከትን ይወክላል። ከዛ በላይ ሄዶ ግን ይህን ህዝብ ይወክላል ማለት አይቻልም። በአሁኑ ሰዓት ተወክሏል የሚባለው ህዝብ ራሱ በድምፅ ብልጫ እስካላረጋገጠ ድረስ እንትና ይህን ህብረተሰብ ይወክላል፣ እንትና ያን ህብረተሰብ ይወክላል ብሎ ማለት በጣም አስቸጋሪ ነው። ስለዚህ እኛ ያተኮርነው የተለያዩ አመለካከቶች በኮንፈረንስ ውስጥ መወከላቸው ነው። ከዚያ አኳያ አሉ የሚባሉት አመለካከቶች በሙሉ ተካተዋል የሚል እምነት አለ። ዩኒቨርሲቲም እንዲወከል በእኛ በኩል ሀሳብ የቀረበው ከዚያ አኳያ ነው። የድሮ አስተዋጽኦ ድሮ ነው። የድሮ ዩኒቨርሲቲና አሁን ዩኒቨርሲቲ የተለያዩ ነገሮች ናቸው መስለው የሚታዩ እና የአሁኑ ዩኒቨርሲቲ አንድ የሆነ አመለካከት ይወክላል። ዶሚናንት የሆነ አመለካከት አለ እዛ ዩኒቨርሲቲ። በኢህአዴግ አጠራር ትምክህተኛ የሚባለው አመለካከት ማለት ነው። ዶሚናንት ነው ዩኒቨርሲቲ ውስጥ የሚል ሀሳብ አለን እና ይህ አመለካከት በእኛ በኩል ትክክል ነው፣ ትክክል አይደለም ሌላ ጉዳይ ነው፣ ግን አንድ አመለካከት ነው እና በኮንፈረንሱ መወከል አለበት በሚል ሀሳብ ነው ያመጣ ነው እና ስደተኛ ድርጅቶች የሚባሉትም ችግሩ ምንድን ነው? ለመደራጀት እድል የነበረው በስደት እና የተደራጀ ኃይል በተደራጀ መልኩ አንድን አመለካከት የሚወክል ኃይል ማምጣት ካለብን በአብዛኛው በስደት ላይ ነበሩ ኃይሎች ማምጣት የግድ ነበር ማለት ነው። ነገር ግን ሁሉም ስደተኛ ድርጅቶች ማለት ናቸው ማለት አይደለም። በሀገር ውስጥ በተለያዩ አካባቢዎች የትጥቅ ትግል ሲያካሄዱ የነበሩ በርካታ ድርጅቶች አሉ በኮንፈረንስ ተሳታፊ የሆኑ በአንድ ወቅት የትጥቅ ትግል ሲያካሄዱ ቆይተው ተሸንፈው የሚሆን አስቸጋሪ ሁኔታ ተፈጥሮባቸው እንደዚህ ወደ ስደት የገቡ ሰዎችም አሉ እና ተደራጅተዋል የሚባሉት የሚታወቁት ድርጅቶች በሙሉ ለማካተት ነው ሙከራ የተደረገው። ይብቻንግም አይደለም። ኢህአዴግ አዲስ አበባ ከገባ በኋላ በርካታ የመሰባሰብ ሁኔታዎች ናቸው የሚታዩት። ከተሰባሰቡት ውስጥ በኮንፈረንሱ መሳተፍ እንፈልጋለን ብለው የመጡት እና ያገኘናቸውና ያነጋገርናቸው ኃይሎች በሙሉ ለማሳተፍ ሞክረናል። ምናልባት ተደራጅተው ኢህአዴግን ለማግኘት ያልቻሉ ወይም ያልፈለጉ ካሉ ማወቅ በጣም ያስቸግረናል። ግን ተደራጅተናል እና መሳተፍ እንፈልጋለን ብለው የመጡት ምን ያህል አቅም አላችሁ፣ ምን ያህል ድርጅት አላችሁ፣ ምን ያህል እንትን አላችሁ ሳንል የተደራጀ ኃይል እስከሆነ ድረስ እና የተወሰነ አመለካከትን የተወሰነ የህብረተሰብ ክፍልን የሚወክል አመለካከት እስካለ ድረስ ይሳተፍ፣ የተለያዩ አመለካከቶች እንዲፋጩ እና ከዚህ ውስጥ አንድ ነገር እንዲወጣ በሚል ነው እና በሀገር ቤትም ያገኘናቸውን የተደራጁ ኃይሎች በሙሉ አሳትፈናል። ማለት ኮንታክት ያደረጉን መገናኘት የቻሉት ሳይደራጁ የቀሩ ወይም ደግሞ ተደራጅተውም ኢህአዴግን ኮንታክት ያላደረጉ ካሉ እሱ ችግር ነው። በእኛ በኩል እንዲሳተፉ ለማድረግ ስለማናውቃቸው አለም ብለው የመጡትን ግን አሳትፈናቸዋል። በኢትዮጵያ ውስጥ እና በአዲስ አበባ በርካታ ድርጅቶች አሁን ይሄ የጉራጌ፣ ከምባታ፣ ሀዲያ፣ ወላይታ፣ ኢትዮጵያ ኢዳግ የሚባለው እነኚህ አዲስ አበባ ከገባን በኋላ መደራጀታቸውን ያወቅናቸው ኃይሎች ናቸው። አብዛኛዎቹም አዳዲስ ድርጅቶች ናቸው። ምን ያህል አቅም አላቸው፣ ምን ያህል ተሰሚነት አላቸው እሱ ሌላ ጉዳይ ነው፣ ማንም አያውቅም። ግን ተደራጅተው ስለመጡ እና የተለያየ አመለካከት ያላቸው ዲፈረንት እንትኖች ያሉ ስለሆነ የተለያዩ አመለካከቶች እንዲሳተፉ በሚል ነው እዛ የሚያሳትፍ ነው። ከሞላ ጎደል የሆነ ድርጅታዊ እንትን አላቸው፣ የመደራጀት አዝማሚያ ያላቸው ናቸው። ለምሳሌ ዩኒቨርሲቲ በተደራጀ መልክ ሊወክል ይችላል ብለን እንትን ስላል እና በአሁኑ ሰዓት የተወሰነ አመለካከት ዩኒቨርሲቲ ውስጥ ዶሚናንት ነው የሚል የራሳችን ግምት ስለነበረን ግምት ውስጥ ሊሆን ይችላል። ግን የሆነ አመለካከት ዩኒቨርሲቲ ውስጥ በአሁኑ ሰዓት ዶሚናንት ነው የሚል እምነት ስላለን እንደዚሁ እንትን ብለናል። ላባደሮችም እንደዚሁ ከተለያዩ ፋብሪካዎች አውጣተው እንዲል ተደርገዋል። በእርግጥ ከተለያዩ የከፍተኛ ትምህርት ተቋሞች መምጣታቸውና በአንድ ቀን መገናኘታቸው የራሱ ችግር አለበት። ነገር ግን ካለው ሁኔታ አኳያ ለ2 ለ3 ሳምንት ያህል ተዋወቁና ከዛ በኋላ ምርጫ አድርጉ ማለት በጣም አስቸጋሪ ነው የነበረው።
ምርጫ ማድረግ የሚቻልባቸው አካባቢዎች ሁሉ ምርጫ ለማድረግ በላባደሮችም እንደዚሁ ነው። ከየፋብሪካው ተመርጠው መጡ። በኋላ አንድ ላይ ተሰብስበው ደግሞ ይወክለናል የሚላቸውን ኃይሎች ወከሉ። ዩኒቨርሲቲም እንደዚሁ ነው። የሌሎቹ ግን በምርጫ ሳይሆን አሉ የተባሉት ድርጅቶች ናቸው የተሳተፉት። የዚሁ ኤክሰፕሽን ወይም ከዚህ የተለየ ነገር ቢኖር እንትን ነው የኢድሀቅ ነው። ኢድሀቅን እንዴት ነው ያየ ነው? በእኛ በኩል የደርግ ሸንጎ ሶስተኛ ጉባኤ ይሄ መጨረሻ የነበረው ጉባኤ እሱን ተቀብሏል ኢድሀቅ። እኛ ያ ጉባኤ የሰላም አቅጣጫን እንትን በማለት ትንሽ ወደ ሰላም አቅጣጫ ጎንበስ በማለት በዋና መልኩ ግን ወደ ጦርነት ሞቢላይዜሽን የሄደ ጉባኤ ነበር ብለን ነው የምናስበው። ያንን ተቀብለው ሲያበቁ ደርግ ከወደቀ በኋላ ኢሚዲየትሊ ጦርነት አወጁ። ወዲያውኑ 2 ቀንም አልሰጡም። ምንድን ነው እየተሰራ ያለው? ከደርግ ሸንጎ ውሳኔ የባሰ ነገር እየመጣ ነው የሚለውን ለማሰብ እንኳን ጊዜ አላገኘውም። በወዲያውኑ ነው ጦርነትን ያወጁት እና እነኚህ ሰዎች ለሰላም ዝግጁ መሆናቸውን በፍጹም በምንም አይነት መንገድ አላሳዩንም እና ኦል ዘ ዌይ ስሩ በተከታታይ ያስታወቅነው ነገር ቢኖር ምንድነው የጦርነት አዋጁን ያንሱና ይሳተፋሉ የሚል ነበር በእኛ በኩል ይቀርብ ነበር። እነሱ የጦርነት አዋጁን ሳናነሳ እንሳተፋለን ነበር ነገራቸው። አሁን ሰላም ይፈልጋል ሲባል የሆነ ድርጅት የሆነ ኃይል ብላክሜል ማድረግ ይችላል ወይም እያስፈራራ እንትን ማድረግ ይችላል ማለት አይደለም። የሆነ ትንሽ ቡድን ተደራጅቶ እኔን በዚህ ቦታ ካላስቀመጣችሁኝ፣ እኔን እንደዚህ ካላረጋችሁኝ ጠመንጃ መምዘዜ ነው ካለ ጠመንጃ መምዘዝ የሚያስፈራው ኮዝ እስካለ አላማ እስካለ ድረስ ነው። የህዝብ ጥያቄ እስካለ ድረስ ከቁጥጥር ውጭ የሚሄደው ጥቂት ወንበዴም ቢጀምረው ምንም ቢጀምረው አስቸጋሪ ሁኔታ ላይ የሚፈጥረው የህዝብ ጥያቄ እስከተነሳ ድረስ የሰላም የዲሞክራሲና የተለያዩ ጥያቄዎች እስከተነሱ ድረስ የሰላምና ዲሞክራሲ ሌሎች የተለያዩ ጥያቄዎች በሰላማዊና በዲሞክራሲያዊ መንገድ የሚፈቱበት መንገድ እየተቀየሰ ነው። ስለዚህ ትግል አስፈላጊነት ቦታ የለውም። በህብረተሰቡም ደረጃ ቦታ የለውም። ምክንያቱም ፍላጎቱ ማንም ሰው በሰላማዊ መንገድ ማራመድ እስከቻለ ድረስ በህዝብ ምርጫ በጦርነት እንትን ማድረግ የሚፈልግ ከሆነ ዘንድ ይሄ የዲሞክራሲ ሰው አይደለም፣ የሰላም ሰው አይደለም፣ የጦርነት ሰው ነው። የጦርነት ሰውን በጦርነት መንገድ ነው ትሪት የምታደርገው እና እነኚህ ሰዎች የደርግን የጦርነት አዋጅ ተቀብለው ሲያበቁ የመጨረሻ እንትን አዋጅ ደርግ ሲወድቅ ወዲያውኑ እነሱ ራሳቸው ጦርነት ማወጃቸው። ከዛ በኋላ ደግሞ በተደጋጋሚ የጦርነት አዋጁን አንሱና በሰላማዊ መንገድ ታግላቸው አሸንፉ ተብለው እንትን ሲሉ የጦርነት አዋጅን አናነሳም፣ ነገር ግን እንሳተፋለን። ይሄ ኮንፈረንስ የሰላምና ዲሞክራሲ ኮንፈረንስ ነው፣ የጦርነት ኮንፈረንስ አይደለም። ጦርነቱ እኛ እስከሚገባን ድረስ በለንደን ኮንፈረንስ አልቋል፣ አብቅቷል። ከዛ ወዲያ ሰላም አቅጣጫ ይዘናል። በዚህ ሰላም አቅጣጫ አስተዋጽኦ እናደርጋለን ብለው እስካሰቡ ድረስ በሩ ክፍት ነው። ነገር ግን የደርግን ጦርነት አዋጅ ደግፈው እኛ ደርግን አሸንፈን በገባንበት ወቅት ወዲያውኑ ይሄ የደርግ የሸንጎ ውሳኔ የሰላም ውሳኔ ነው ብለው ተቀብለው ደርግ ከወደቀ በኋላ ጦርነት ማወጃቸው ይሄ ትክክል አይደለም በሚል ነው እና ብላክሜል ማድረግ ወይም ደግሞ እያስፈራሩ እንትን ማድረግ አይቻልም በሚል ነው ያስቀመጥ ነው እና አንዳንድ ጊዜ ከስሜት የተነሳ ላስፈላጊ ቃላት አሁን ፕሮፌሰሩ እንዳሉት መንገዱን ጨርቅ አድርግላቸው አይነት ነገር አላዋት አግባብ የሌለው ነገር ሊሆን ይችላል። ከሞላ ጎደል በእርግማን መልኩ የተነገረም ሊሆን ይችላል። ግን ዋናው ነገር የሚመስለኝ የሰላም አቅጣጫ ተከፍቷል፣ የዲሞክራሲ አቅጣጫ ተከፍቷል እና ጦርነት አያስፈልግም። የጦርነት እንትናቸውን ያስቀምጡና በሰላም ይምጡ። ያልተስማማቸው እንደሆነ ዲሞክራሲ የጠፋ እንደሆነ ሰላም የጠፋ እንደሆነ መሳሪያውን እንደገና ለማንሳት በጣም አስቸጋሪ አይመስለኝም። ለጊዜው መሳሪያውን ያስቀምጡትና የሰላምና ዲሞክራሲን መንገድ ይሞክሩት ነው ያልነው። እሱ ካልተሳካላቸው ወይም ደግሞ በትክክለኛ መንገድ አልሄድም ካሉ በማንኛውም ጊዜ ሊያነሱት ይችላሉ ያን መሳሪያ። ካልሆነ ጠመንጃችንን ይዘን እንገባለን ካሉ እሱ ሌላ ጉዳይ ነው። እያንዳንዱ መሳሪያ የያዘ እያስፈራራ የሚኖሩበት አይነት ሰላም አይደለም የሚፈልገው። በህግና በስርዓት የተገዛ ሰላም ነው የሚፈልገው እና ይሄ ነው ምክንያቱ ማነው ኢድሀቅ ያልተሳተፈበት። በተረፈ በእኛ በኩል ፕሮፌሰር መስፍን ያነሱት ይሄ ድርጅታዊ አሰራር ምናምን ጥርጣሬው እንዳለና መኖርም እንደሚገባው በበኩል ይሰማኛል። ነገር ግን ድርጅታዊ አሰራር የሚባለው በዚህ በኮንፈረንስ ውስጥ እንዳልነበረ ነው በእኛ በኩል የምናምነው። ለምሳሌ አጀንዳዎች የተነሱ እንደሆነ በኮንፈረንስ ውስጥ የታዩት 3 የተለያዩ አጀንዳዎች ነበሩ ከተለያዩ ድርጅቶች የቀረቡ። ለምሳሌ ኢዲዩ ያመጣው ሀሳብ ነበር። ለነገሩ የቤት ስራቸውን በትክክል እሱ
ሳይሰሩ የመጡ መስሎ ሊታየን ይችላል አንዳንዶቻችን። ምክንያቱም ደርግ ሳይወድቅ በፊት ያዘጋጁትን ወረቀት ነው ይዘው መጡት። ኢዴቅም የራሱ የሆነ ወረቀት አዘጋጅቶ አምጥቶ ነበር። ለኮንፈረንሱ ቀርቧል። ኮንፈረንሱ አልተቀበለም። በእኛ በኩል አዘጋጅተን ቀርበናል። ምናልባት በተሻለ የቤት ስራችንን ሰርተን ለመምጣት የተሻለ ሁኔታ ስለነበረን በተሻለ ተዘጋጅተን ቀርበን ሊሆን ይችላል። ነገር ግን ብቸኛው አጀንዳ እኛ አልነበረም። የተለያዩ ፔፐርስ ቀርበዋል፣ የተለያዩ ወረቀቶች ቀርበዋል። ሁለተኛ ያቀረብነው ሀሳብ እንዳለ አይደለም የጸደቀው። በበርካታ ጉዳዮች ላይ ክርክሮች ተካሂደዋል። በበርካታ ጉዳዮች ላይ ማሻሻያዎች ቀርበዋል እና እንዳለ ዝም ብሎ ፈርሞ ማለት አይነት ነገር አልነበረም። የአንድ ሰው ዲስኮርስ ሰምቶ ከዛ በኋላ ጨብጨቦ መሄድ አይነት ነገር አልነበረም። ክርክሮች የደርግ ውድቀትን ተከትሎ በ1984 ዓ.ም የተመሰረተው የሽግግር መንግስት ለኢትዮጵያ አዲስ የፖለቲካ አቅጣጫ የቀረጸ ክስተት ነበር። በወቅቱ በረሃ ገብተው የመጡትና ገና በወጣትነት እድሜያቸው ሀገሪቱን ለመምራት ፕሬዝዳንት የሆኑት አቶ መለስ ዜናዊ አዲሱን ስርዓት በራሳቸው ርዕዮተ ዓለም ለመቅረጽ ይጣጣሩ ነበር። ነገር ግን ጉዳዩ ቀላል አልነበረም። በአዲስ አበባ የነበረው አንጋፋ ምሁራን ስርዓቱን በጥንቃቄና በትችት ዓይን ይከታተሉት ነበር። ከነዚህ ታሪካዊ ክስተቶች መካከል በፕሬዝዳንት መለስ ዜናዊ፣ በፕሮፌሰር እንድሪያስ እሸቴና በፕሮፌሰር መስፍን ወልደማርያም መካከል የተደረገው የሀሳብ ክርክርና ውይይት በግንባር ቀደምትነት ይጠቀሳል። ያ ውይይት ተራ የፖለቲካ ጨዋታ አልነበረም። ይልቁንም የሁለት የተለያዩ ዓለማት ፍልሚያ እንጂ። በአንድ በኩል በትጥቅ ትግል አሸንፎ የመጣውንና አዲሱን የብሔር ፖለቲካ አሰላለፍ ይዞ የመጣውን የኢህአዴግን አስተሳሰብ የወከሉት አቶ መለስ ዜናዊ ነበሩ። በሌላ በኩል ደግሞ ለሀገር አንድነት፣ ለሰብአዊ መብትና ለዜግነት ፖለቲካ ይሟገቱ የነበሩትና በድፍረታቸው የሚታወቁት ፕሮፌሰር መስፍን ወልደማርያም ነበሩ። ፕሮፌሰር እንድሪያስ እሸቴ ደግሞ ውይይቱን በጥልቅ ፍልስፍናዊና ህገ መንግስታዊ እይታዎች ያበለጸጉ የሀሳብ ሚዛኑን ይይዙት ነበር። በውይይቱ ወቅት ፕሮፌሰር መስፍን ወልደማርያም ፊት ለፊት ለአቶ መለስ ያቀረቧቸው ጥያቄዎችና ትችቶች በወቅቱ እጅግ አነጋጋሪ ነበሩ። ሀገሪቱ ወደ ብሔር ፖለቲካ የምታደርገው ጉዞ በቀጣይ ሊያመጣ የሚችለውን አደጋና የዲሞክራሲ እጥረት አስመልክቶ የሰነዘሩት ሀሳብ ዛሬ ከ30 ዓመታት በኋላ በሀገሪቱ ላይ እየታየ ካለው ነባራዊ እውነታ ጋር የሚገጣጠም ሆኖ እናገኘዋለን። አቶ መለስ ዜናዊ በበኩላቸው በወቅቱ የነበራቸውን የፓርቲያቸውን አቋም ለማስረዳት ምሁራኑን በራሳቸው የፖለቲካ መክንዮ ለመርታት የሄዱበትን ጥልቅና ስልታዊ መንገድ በዚህ ታሪካዊ ክርክር ላይ እንመለከታለን። ፕሮፌሰር እንድሪያስ እሸቴን በሽግግር ወቅት የነበረውን የሀሳብ ክፍተትና የሽግግር መንግስቱን ቀጣይ አቅጣጫዎች በተመለከተ ያነሷቸው ነጥቦች የውይይቱን የታሪክ ክብደት ከፍ ያደርገዋል። ይህ ቪዲዮ ዛሬ በሀገራችን ላለው የፖለቲካ ውጥንቅጥ መነሻውና መሰረቱ የት ጋር እንደተጣለ ፍንጭ የሚሰጥ ታሪካዊ ቅርስ ነው። የ1984ቱ የአቶ መለስ ዜናዊ፣ የፕሮፌሰር እንድሪያስ እሸቴና የፕሮፌሰር መስፍን ወልደማርያም ውይይት በኢትዮጵያ ፖለቲካ ውስጥ ትልቅ የሀሳብ ምዕራፍ የነበረ ታሪክ ነው። የትናንቱ ክርክርና ፍርሚያ ዛሬ ሀገራችን ለምትገኝበት ተጨባጭ ሁኔታ ምን ያህል ትልቅ ፍንጭ እንደሚሰጥ ስናይ የምሁራኑ ስጋትና የፖለቲከኞቹ አካሄድ ምን ያህል ዋጋ እንዳስከፈለን እንረዳለን። እናንተስ የኢትዮ አዲስ ዴይሊ ተከታታዮች በ1984 ዓ.ም በእነዚህ ሶስት ግዙፍ ሰዎች መካከል የተደረገውን ውይይትና ክርክር እንዴት ትገመግሙታላችሁ? ፕሮፌሰር መስፍን በወቅቱ ያነሷቸው ስጋቶች ዛሬ ላይ ደርሰዋል ብላችሁ ታምናላችሁ? ሀሳባችሁን አሁኑኑ ኮሜንት ላይ አስፍሩልን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። እንደዚህ ያሉ የሀገራችንን ብርቅዬ ታሪካዊ ክስተቶችና የፖለቲካ ሚስጥሮች በቀጣይም በፍጥነት ለማግኘት ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ስለተከታተላችሁን ከልብ እናመሰግናለን። ሰላም ለሀገራችን።